ሰላም ለእናንተ ይሁን በመላው ዓለም ሆናችሁ ጋሞ ቴሌቪዥን የምትመለከቱ ክቡራን ተመልካቾቻችን ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና 42ታችን ቢዝነስ፣ ስፖርታዊና የውጭ ጉዳዮችን እንመለከታለን። አብራችሁ እንድትቆዩ ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አበይት ጉዳዮችን እነሆ። በጋሞ ዞን በዘንድሮ የበጋ መስኖ ስንዴ ልማት ከ1400 በላይ ሄክታር መሬት ለመሸፈን መታቀዱ ተገለጸ። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት የአንድ መሶብ አገልግሎት ጀመረ። ዱቡሻ ወጋን በስርዓተ ትምህርት ውስጥ ለማካተት የተሰራ መሆኑን የጋሞ ዞን ባህልና ቱሪዝም መምሪያ አስታወቀ። የሚሉትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ መልሶ ግንባታ እንጀምራለን አሉ የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። የተወደዳችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። አብራችሁን ቆዩ። በጋሞ ዞን በ2018 የምርት ዘመን ሆርቲካልቸር ሰብሎችና የበጋ መስኖ ስንዴ ልማት ልዩ ትኩረት እንደሚሰጣቸው ተገለጸ። በቡናና ቅመማ ቅመም ዘርፍ የተመዘገበው ለውጥም ተጠናክሮ ይቀጥላል ተብሏል። ስራክሳሌ ተጨማሪ አለው። በ2017 የምርት ዘመን በግብርናው ዘርፍ በዞኑ ተስፋ ሰጪ ውጤቶች መመዝገባቸውን ያብራሩት የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ የሌማት ትሩፋት፣ የሰብል ልማት፣ ቡናና ቅመማ ቅመም፣ የእንስሳት ዘርፍና የአረንጓዴ አሻራ ውጤት ከተመዘገበባቸው ግንባር ቀደሞቹ መሆናቸውን በማንሳት በ2018 የምርት ዘመንም የላቀ ውጤት ለማስመዝገብ መታቀዱን አስረድተዋል። 2017 ጅማሬ ላይ በእንዲህ አይነት ጉባኤ በተግባባነው መሰረት የእርሻ ዘርፍ ላይ በተለይ የክላስተር ማለትም የኩታ ገጠም እርሻ አመራረት ስርዓቱን በጣም የተሻለ ሆኖ ዘንድሮ የተፈጸመበትን ማየት ይቻላል። ሁለተኛ ደግሞ ከሜካናይዜሽን ስራዎች ጋርም ተያይዞ የነበረው አፈጻጸም የተሻለ ሆኖ የተመዘገበበትን ማንሳት ይቻላል። በእንስሳት ዙሪያም ሌማት ትሩፋት ላይ በልዩ ትኩረት በመስጠት በተለይም በሞዴል የሆኑ ስራዎችን በማር መንደር ላይ መስራት ተችሏል። ወተት መንደር ላይ እንደዚሁ መስራት ችለናል። ሌሎች በአሳም በዶሮም በስጋም የተሻለ ስራ መስራት የተቻለበትን ማየት ችለናል ማለት ነው። ከዛ ባለፈ እንግዲህ ማዕከላዊ ገበያ መግባት ካቆመ ቡናችን እጅግ በጣም ረጅም ጊዜ ሆኖት ነበር። ከሄደን በጣም ቁጥቁጥ ምርት ነበረ ገበያ የሚሄደው። ቡናን ከግቢቱ አኳያ ያለውንም ከልማቱ አኳያ ያለውንም ልዩ ትኩረት በመስጠት ርብርብ አድርገናል። በዚህም ቡናን ጨምሮ በክላስተር የማልማት ስራ ነው የተያያዝ ነው። ይህን ይዘን አጠቃላይ ስራዎችን በሚፈጽምበት አጋጣሚ የተሻሉ የሚባሉ መዋቅሮችም ተለይቶ የወጡበትን ማየት ችለናል። ስፔሻላይዝ የሚያደርጉ መዋቅሮችንም ዳይቨርሲፋይ ከሚያደርጉበት ወደ ስፔሻላይዜሽን የመጡ መዋቅሮችን ጭምር ማግኘት ችለናል። በተለይ ከሰብል አኳያ በኩታ ገጠም የተሻለ ነገር መስራት የቻሉ ምርጥ ዘር ማልማት የቻሉ መዋቅሮችን እውቅና መስጠት ተችሏል። በእንስሳት ዘርፍም በሌማት ትሩፋት የሚታዩ ስራዎችን መስራት የቻሉትን መሸለም ችለናል ማለት ነው። ከዚህ ባሻገር ግን ተቋማዊ በሆነ መንገድ ግብርናን በራሱ ተቋም ጠንካራ ሆኖ ስራዎች የተፈጸሙ የሚሄዱበት መንገድ ላይ ያደረግነው ጥረትና ርብርብ የተሻለ ሆኖ የተፈጸመ መሆኑን አጠቃላይ ማየት ችለናል። በመስኖ ንቅናቄ የሆርቲካልቸር እና የበጋ መስኖ ስንዴ ስራዎች ልዩ ትኩረት እንደሚሰጣቸው የገለጹት አቶ ማጌሶ ወቅታዊውን የእርጥበትና ያሉ የውሃ አማራጮችን አሟጦ በመጠቀም ለውጤት ለመትጋት መግባባታቸውን ይገልጻሉ። መስኖ ንቅናቄ ደግሞ አካሂደናል። የመስኖ ንቅናቄ የ18 መስኖ ንቅናቄ በተለይ በሆርቲካልቸር የሚሰሩ ስራዎችና በበጋ መስኖ ስንዴ የሚሰሩ ስራዎች በጣም ጠንካራ መሆን እንዳለባቸው ከዚህ አኳያ አርሶ አደሮች መሳተፍ የሚገቡ አርሶ አደሮችን በተገቢ ሁኔታ እንዲሳተፉ። በተያያዘ ዜናም በጋሞ ዞን በዘንድሮ የበጋ መስኖ ስንዴ ልማት ከ1400 በላይ ሄክታር መሬት ለመሸፈን መታቀዱ ተገለጸ። በምርት ዘመኑ ከ14 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱ ተመላክቷል። ስራክሳሌ ዝርዝር አለው። በ2017 የምርት ዘመን ጅማሬ ለማስፈጸም አቅም ግንባታ ትኩረት አድርገን መስራታችን ለውጤት አብቅቶናል የሚሉት የጋሞ ዞን ግብርና መምሪያ ምክትል ኃላፊ አቶ አዲሱ ግርማ ከ160 ሺህ በላይ ሄክታር መሬት መልማቱን አስረድተዋል። በአመቱ በእያንዳንዱ ዘርፍ የተጣለውን ግብ ለማሳካት በመጀመሪያ ደረጃ እንደ ዞን የማስፈጸም አቅም ግንባታ ላይ ትኩረት አድርገን
የሰራንበት ሁኔታ አለ። ይኸውም ደግሞ ክህሎት ስልጠና በየደረጃው በእያንዳንዱ ዘርፍ ደግሞ ንቅናቄ ሰነዶችን አዘጋጅተን እስከ አርሶ አደር ድረስ ንቅናቄ ያደረግንበት ሁኔታ ነበርና በዚህ ያው አጠቃላይ በሰብል ልማት ላይ የምርት እድገት በ2017 ዓ.ም የታየበት ሁኔታ አለ። ማሳ ሽፋናችን ከ160 ሺህ ሄክታር በላይ በመስኖ በበልግ በመኸር ያሳካንበት ቴክኖሎጂ አጠቃቀማችን ላይ በሜካናይዜሽን ላይ ከ60 ሺህ ሄክታር በላይ ደግሞ በሜካናይዜሽን እርሻ በማረስ ምርትና ምርታማነት እንዲያድግ የተደረገበት አግባብ አለ። በእንስሳት ልማት፣ በሌማት ትሩፋት፣ በሰብል ልማት አመርቂ ውጤት የተመዘገበ ሲሆን በተፈጥሮ ሀብት ልማት ስራ ከ100 ሚሊዮን በላይ ችግኞች እንደተተከሉ ኃላፊው ያብራራሉ። በእንስሳት ልማቱ የሌማት ትሩፋት ኢኒሼቲቭ የጠቅላይ ሚኒስትሩን ተግባራዊ በማድረግ በተለይ የወተት መንደር፣ የእንቁላል መንደር፣ የስጋ መንደር፣ የአሳ መንደር ያልን በመንደር አደራጅተን ውጤት ያስመዘገብንበት ሁኔታ አለ። በተፈጥሮ ሀብትም ቢሆን የተሻለ ስራ የተሰራበት የተፋሰስ ስራዎች ተሰርተዋል። ቀጥሎ ደግሞ የአረንጓዴ አሻራ ስራ የበልግ የክረምትና የአንድ ጀንበር ተከላ በማለት ከ100 ሚሊዮን በላይ ችግኞች የተተከሉበት ሁኔታ ነው ያለው። ቡናና ቅመማ ቅመምን በተመለከተ በዞኑ ያሉ ወረዳዎችን በቡና ስፔሻላይዜሽን እና በቡና ዳይቨርሲፊኬሽን ለይቶ በመስራት ውጤት መመዝገቡን የሚያስረዱት የቢሮው ምክትል ኃላፊ የቡና ክላስተር ለመፍጠር እየተደረጉ ያሉ ጥረቶች ተጠናክረው እንደሚቀጥሉ ጠቅሰው በዞኑ ከ22000 ሄክታር በላይ ቡናን የማልማት አቅም እንዳለ ጠቁመዋል። በቡና ደግሞ ልዩ ትኩረት ተሰጥቶ የራሱ ንቅናቄ እየተደረገ የተመረበት አንደኛው ከልማቱ አንጻር 2 ወረዳዎች በስፔሻላይዜሽን ካምባና ገደሴ ዙሪያ ወረዳዎች የቡና ስፔሻላይዜሽን ተብሎ የተመረጡ ሲሆኑ ሌሎች 11 ወረዳዎች ደግሞ በቡና ዳይቨርሲፊኬሽን ያው እሱንም በቡና ክላስተርንም ጭምር ለመፍጠር መነሻ ስራዎች በጥሩ ሁኔታ የተሰሩበት ሁኔታ አለ እና አጠቃላይ ካለን 22000 ሄክታር የቡና ፖቴንሻል አለ። ያን ፖቴንሻል በሙሉ ወደ ልማት ለማስገባት ጥረት ተደርጓል። ጥሩ ውጤትም የተመዘገበት አግባብ አለ። የ2017 የምርት ዘመን አፈጻጸምን መነሻ በማድረግ የ2018 ምርት ዘመን እቅድ መታቀዱን የሚገልጹት አቶ አዲሱ ግርማ በበጋ መስኖ ልማት ስንዴ ከ1400 በላይ ሄክታር መሬት ለመሸፈን መታቀዱንና በምርት ዘመኑ እንዳጠቃላይ ከ14 ሚሊዮን ኩንታል በላይ ስንዴ ለማምረት መታቀዱን አብራርተዋል። 2018 አሁን የምንገባው የመስኖ ስራ ነው። በአሁኑ ጊዜ መስኖ ስራ አለ በዞኑ በመደበኛና ዞኑ ደግሞ በበጋ ስንዴ ልማትም ግብ አስቀምጠን እየሄድን ያለንበት ሁኔታ አለ። በመደበኛ ከ53000 ሄክታር በላይ በመደበኛ መስኖ ለማልማት የውሃ አማራጮችን በአግባቡ የመለየት ስራ ለይቶ የማቀድ ስራ ተሰርቷል። ይሄ ደግሞ እስከ ቀበሌ ድረስ እስከ አርሶ አደር ድረስ በውሃ አማራጭ ላይ እቅድ እንዲነድፉ የሚደረግ ነው የሚሆነው። ሌላው የበጋ መስኖ ልማት ስንዴ ነው። በበጋ መስኖ ልማት ስንዴ በዚህ አመት ወደ 1430 ሄክታር በሜጋ መስኖ ስንዴ ለመሸፈን ታቅዷል። በ2018 ዓመተ ምህረት ከ14 ሚሊዮን ኩንታል በላይ ምርት ለማግኘት ነው ግብ የተጣለው። በጋሞ ዞን የአርባ ምንጭ ዙሪያ ወረዳ ፍርድ ቤት የአንድ መሶብ አገልግሎት መስጠት ጀምሯል። ፈጣንና ቀልጣፋ ፍትህን ለመስጠት የአንድ መሶብ አገልግሎት ሚናው የጎላ መሆኑ ተመላክቷል። ዘገባው የባልደረባችን የፍቅሩ ቢሰዋ ነው። ተጨማሪ አለ። የጋሞ ዞን ፍትህ መምሪያ ኃላፊ አቶ ጤናው ጨርቆስ በዞኑ የሚገኙ የፍትህ ተቋማት ለዜጎች ቀልጣፋ አገልግሎት መስጠት የሚያስችሉ ሰፋፊ ስራዎችን እየሰሩ መሆኑን ገልጸዋል። በቀጣይም አሰራሮችን በቴክኖሎጂ የማስደገፍ ስራ አጠናክሮ ማስቀጠል እንደሚገባ አስረድተዋል። በፍትህ ተቋማት ውስጥ የምናስበው የምናልመው ለውጥ ኖርማሊ ፊዚካል ለውጥም ያስፈልጋል። አንዳንዴ ሰርቪስ መስጠት ብቻ ሳይሆን የምንሰጠው ሰርቪስ ለሰራተኛው ለስራውና አጠቃላይ ደግሞ ለተገልጋዩ ምቹ መሆን አለበትና የተጀመሩት ነገሮች ማስቀጠል ይፈልጋል።
ሌሎች ደግሞ ከዚህ በዘለል ደግሞ ወደ ቴክኖሎጂ የምናደርጋቸውን የቴክኖሎጂ ሽግግር የፍትህ ስርዓቱ በቴክኖሎጂን የማገዝ ነገር ቀጥሎ ያለው ተስፋ አደርጋለሁ። እውነቱን ለማውራት ይሄን ያደረጋቸው አካላት ያኛውንም የቴክኖሎጂንም ፓርት ትሰራላችሁ የሚል ሙሉ እምነት አለኝ። ትልቅ ነገር ነው ያየሁት። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ሽመልስ ጮራ በበኩላቸው ፍርድ ቤቱ ተሞክሮ ሊሆኑ የሚችሉ ስራዎችን እያከናወነ ይገኛል ብለዋል። ተቋሙ ምቹ የስራ አካባቢ ለመፍጠር የጀመራቸውን ውጤታማ ስራዎችን ይበልጥ ለማስፋትና አጠናክሮ ለማስቀጠል በትኩረት ይሰራል ብለዋል። አርባ ምንጭ ዙሪያ ወረዳ ለሌሎች በአርባ ምንጭ እና ዙሪያው ላይ ላሉ ሌሎች በጋሞ ዞን ውስጥ ለሚገኙ ወረዳዎች ሞዴል ወረዳ ነው ባጭሩ ማለት ነው። ሞዴል እንዲሆን በማድረግ በኩል ደግሞ የአመራሩም አጠቃላይ የዳኞችም የአስተዳደር ሰራተኞችም ሚና ቀላል አይደለም። የስራ አካባቢ ምቹ ለሰራተኛው ለማድረግ የወረዳው ፍርድ ቤት ፕሬዝዳንት ከዙሪያ ወረዳ አስተዳደር ጽሕፈት ቤት ጋር በመቀናጀት አሁን ያየናቸውን ለውጦች ለሰራተኛውም ለተገልጋዩ ምቹ ለማድረግ ከፍተኛ ርብርብ ሲያደርግ በክረምቱ የቆየበት ሁኔታ ነው ያለው። የ2018 በጀት ዓመት አፈጻጸማችን እጅግ በጣም የላቀና ውጤታማ እንዲሆን የስራ መንፈሳችንን ሊያድስ የሚችል የስራ አካባቢን ከመፍጠር አኳያ የተሰሩ ስራዎች ቀላል የሚባሉ አይደሉምና ይህንን ይበልጥ የምናሰፋበት ሌሎችም ከዚህ ኤክስፒሪያንስ የሚወስዱበት ሌሎች ወረዳዎችም ኤክስፒሪያንስ ወስደው የሚሰሩበት ነገር ከዚህ ከአርባ ምንጭ ዙሪያ ወረዳ ፍርድ ቤት አግኝተናል። ውጤታማነታችሁን ማስቀጠል ይኖርባቸዋል። ለሌላው ሞዴል መሆንን ማስቀጠል ይኖርባቸዋል። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት ፕሬዝዳንት አቶ አድማሱ ዘገየም የአንድ መሶብ አገልግሎት የተቀላጠፈና ዘመናዊ አሰራር በመዘርጋት ረገድ ሚናው የጎላ መሆኑን አስረድተዋል። ይህ የአንድ መሶብ አገልግሎት ምንድነው የሚለውን ነገር ስንመለከት ሞር አገልግሎቱም በስፋት ለማህበረሰቡ ለተገልጋዩ ማህበረሰብ ለማዳረስ ተብሎ የታለመ ነገር ነውና ይህ አገልግሎት ሲደረግ ሁሉም አገልግሎት ሰጪ ባለሙያዎች በአንድ ማዕከል ላይ ሆነው ባለጉዳዮች ሳይንገላቱ ወደዛ ወደዚህ ሳይሉ የቢሮ ለውጥ ከአንዱ ቢሮ ወደ ሌላ ቢሮ ሳይሄዱ ያም ሳያስፈልጋቸው በአንድ ቢሮ ውስጥ ሆኖ ይህንን ሙሉ አገልግሎት እንዲያገኙ የሚደረግበት የአገልግሎት ሂደት ነው። ፋይዳው አገልግሎቱ እንዲፋጠን ያደርጋል። መደራጀቱ የፍርድ ቤቱ አገልግሎት ለማህበረሰቡ ግልጽና ታማኝ ሆነን እንድናገለግል እሱ ብቻ ሳይሆን ማህበረሰቡ ተገልጋዩ ማህበረሰብ የታየው ክፍተት ካለ ለፍርድ ቤቱ መጥቶ አገልግሎት አስተያየቶችን እንዲሰጡም የአስተያየት ሳጥኖችንም በሰፊው ያስቀመጥንበት ሁኔታ አለ። ሌሎች ፍርድ ቤቶችም ተሞክሮ እንዲሆን ጭምር እየተሰራ ያለበት ሁኔታዎች አሉና ፋይዳው እጅግ በጣም በተለይ ስፔሻሊ ለተገልጋዩ ማህበረሰብ ሰፊ የሆነ ፋይዳዎችን ያመጣል። የፍርድ ቤቱ ተገልጋዮች በሰጡት አስተያየት የአንድ መሶብ አገልግሎት መጀመሩ የፍትህ ተደራሽነትን ያሳድጋል ብለዋል። ተገልጋዮችን እዚህ ነው የምንገለግለው። የሚመጣው በጥሩ ሁኔታ ተገልግለን አገልግሎት አግኝተን የምንበት ምቹ ሁኔታ ተፈጥሯል። አሁን ላይ ያለው ነገር በአንድ ቦታ ተሰብስቦ በአንድ መሶብ ሆኖ ሁሉም ለድርጅቱ የሚሰጡት ሰራተኞች በአንድ ቦታ ላይ መስመር ሳይድ ይዘው ተቀምጠው ለሚመጣው ሰው ያለምንም ችግር በግልጽ ሁኔታ የሚያገለግሉበትን ሁኔታ ነው የተመለከትነው። በጣም የተሻለ አሰራር ሆኖ አግኝቼዋለሁ። በእኔ በኩል አስደሳች ነው። ባለፉት 3 ወራት ከተለያዩ ገቢ አማራጮች ከ798 ሚሊዮን ብር በላይ ገቢ መሰብሰቡን የጋሞ ዞን ገቢዎች መምሪያ ገለጸ። በተያዘው በጀት ዓመት ከ4 ቢሊዮን ብር በላይ ገቢ ለመሰብሰብ እቅድ መያዙን መምሪያው አስታውቋል። ፍሬ አበበ ተጨማሪ አለው። የጋሞ ዞን ገቢዎች መምሪያ በተያዘው የበጀት ዓመት 4 ቢሊዮን 513 ሚሊዮን 781,351 ብር ለመሰብሰብ አቅዶ እየሰራ መሆኑን የመምሪያው ኃላፊ አቶ ቶማስ ቶቤ ገልጸዋል። በዚህም በመደበኛ 4 ቢሊዮን 21 ሚሊዮን 97,560 ብር እንዲሁም ከማዘጋጃ ቤታዊ አገልግሎቶች 492 ሚሊዮን 683,791 ብር ለመሰብሰብ መታቀዱን ነው የጠቆሙት። በመጀመሪያው ሩብ ዓመት በመደበኛ ለማሰባሰብ ከታቀደው 1 ቢሊዮን 5 ሚሊዮን 274,390 ብር 708 ሚሊዮን 383,980 ማሰባሰብ መቻሉን ነው የመምሪያው ኃላፊ የገለጹት። በመደበኛ 4 ቢሊዮን መሰብሰብ አቅደን አሁን ወደ 700 ሚሊዮን አካባቢ ብር
መሰብሰብ ተችሏል። ይሄ ከሩብ ዓመቱ እቅድ ጋር ሲነጻጸር ምናልባት ወደ 17% አካባቢ ነው የሚያሳየው። በሩብ ዓመቱ መሰብሰብ የነበረብን ወደ 1 ቢሊዮን ነው። ስለዚህ ከዚህ ወደ 708 ሚሊዮን መሰብሰብ ተችሏል። ከዚህም ከዓመቱ አፈጻጸም ጋር ሲታይ ወደ 17.6 ከመቶ ነው። ምናልባት ከ25% እና ከዛ በላይ መሰብሰብ የነበረብን መሆኑን ነው። ከዚህ ጋር ተያይዞ በጉባኤያችን በሩብ ዓመት ግምገማችን ውስንነት እንደነበረ ተነስቷል። በተመሳሳይም በሩብ ዓመቱ ከማዘጋጃ ቤታዊ አገልግሎት 90 ሚሊዮን 5762 ብር ማሰባሰብ መቻሉን ጠቁመዋል። ሌላው የማዘጋጃ ቤታዊ ገቢ አሰባሰብን በተመለከተ የዓመቱ ወደ 492.6 ሚሊዮን ብር ነው መሰብሰብ የታቀደው። በሩብ ዓመቱ ወደ 123 ሚሊዮን ብር መሰብሰብ አለብን ብለን አቅደናል። ከዚያ አኳያ አፈጻጸሙ ሲታይ ወደ 90 ሚሊዮን ብር በላይ መሰብሰብ ተችሏል። ከዓመቱ ጋር ሲታይ ወደ 18.8 አካባቢ መሰብሰብ የቻልንበት ነው። ምናልባት ከሩብ ዓመቱ ሲታይ ወደ 73 አካባቢ ነው ማዘጋጃ መሰብሰብ የተቻለው። መምሪያው የዞኑን 57 በመቶ በጀት ኢኮኖሚው ከሚያመነጨው ሀብት ለመሸፈን እየሰራ መሆኑን አመላክተዋል። በሩብ ዓመቱ 1 ቢሊዮን 128 ሚሊዮን 445357 ብር ለማሰባሰብ ከታቀደው ውስጥ 798 ሚሊዮን 394742 ብር መሰብሰብ መቻሉን ተናግረዋል። ከአጠቃላይ አፈጻጸሙን ስታይ ወደ 4.5 ቢሊዮን መሰብሰብ ከነበረብን ወደ 798 ሚሊዮን መሰብሰብ ተችሏል። ይህም ከዓመቱ አፈጻጸም ጋር ሲታይ ወደ 17.6 ከመቶ መሰብሰብ የተቻለበት ነው። ምናልባት ከሩብ ዓመቱ በዚህ ሩብ ዓመት መፈጸም ከነበረብን አንጻር ሲታይ ውስንነቶች እንደነበሩ ገምግመናል። በሩብ ዓመቱ ለመሰብሰብ ከታቀደው አፈጻጸም ውስጥ ውስንነት መኖሩን ጠቁመው አዳዲስ አዋጆችና ደንቦችን ተግባራዊ ከማድረግ አንጻር በታችኛው መዋቅር ላይ ክፍተቶች መታየታቸውን ነው የተናገሩት። በተለይም የማዘጋጃ ቤታዊ ገቢ አሰባሰብ አፈጻጸም አነስተኛ በመሆኑ በቀጣይ በልዩ ትኩረት እንደሚሰራ ነው አቶ ቶማስ የተናገሩት። አንደኛው ታችኛው መዋቅር ላይ በተለይ አዳዲስ የወጡ አዋጆችን ተግባራዊ ከማድረግ አንጻር በአመራር እንዲመራ ከማድረግ አንጻር የአመራር ድጋፍ ውስንነቶች እንደነበሩ መገምገም ተችሏል። ከዚህ ጋር ተያይዞ በዚህ ሩብ ዓመት መሰብሰብ የነበረብን ገቢዎች ወደ ሁለተኛው ሩብ ዓመት የመሻገርና ጫና የመፍጠር ነገሮች ስለሚኖሩ እሱ ለቀጣይ እንዳይደገም የማድረግ ስራ። ሌላው የማዘጋጃ ቤታዊ ገቢም ቢሆን መጨረሻው በጥቅምት 30 ነው። ስለዚህ ከሐምሌ 1 ጀምሮ ተሰብስቦ እስከዚህ ቢያንስ 80% አካባቢ መሆን ሲገባ 18 አካባቢ ፐርሰንት መሆኑ እጅግ ተደራቢ ስራዎች በእኛ ላይ ሁለተኛው ሩብ ዓመት ላይ እንደሚኖሩ የገመገምን መሆኑን ነው። ሌላው ምናልባት ሌሎች እነዚህ ወቅታዊ ክዋኔዎች በዞኑ ያሉ የተለያዩ በዓላት የተወሰነ አቴንሽን በመሳብ የገቢ ስራው ላይ የራሳቸውን አሉታዊ አስተዋጽኦ ጊዜን ከመሻማት አንጻር የበለበት ነው። ስለዚህ ሁለተኛው ሩብ ዓመት ላይ እነዚህና መሰል ሌሎች ውስንነቶችን በመገምገም ስራው ወደ ተሻለ ደረጃ እንዲመጣ ለማድረግ ከታችኛው መዋቅር የመጡ አመራሮችም ባለሙያዎችን ኃላፊነት የወሰዱበት ነው። ጠንካራ ጎን ምናልባት ከአገር ጀምሮ አዲስ የገቢ ግብር አዋጅ ወጥቷል። ይሄ ምናልባት የተሻለ ገቢ እንድናገኝ የሚያስችል የተሻለ ግንዛቤ ፈጥረን መሄድ የምንችል ከሆነ ጥሩ ነገር ይኖራል ብለን እንወስዳለን። ዱቡሻ ወጋን በስርዓተ ትምህርት ውስጥ ለማካተት የተሰራ መሆኑን የጋሞ ዞን ባህልና ቱሪዝም መምሪያ አስታወቀ። ዘገባው የባልደረባችን የተበሪ ቴማ ነው። ተጨማሪ አለ። ዱቡሻና የዱቡሻ ወጋ ስርዓትን በሰው ልጅ ወካይ ቅርስነት በዩኔስኮ ለማስመዝገብ የሚደረገው ጥረት ተጠናክሮ ቀጥሏል።
የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኩ ኦቻም ዱቡሻና ዱቡሻ ወጋን ለመስህብነት ብሎም እሴቱን ዓለም እንዲጠቀምበት ለማስቻል በዩኔስኮ የማስመዝገብ ሂደት ከባለድርሻ አካላት ጋር እየተሰራ ነው ብለዋል። ዱቡሻን ለመጪው ትውልድ ለማስተላለፍ ስፍራዎችን መጠበቅ ትኩረት ሊሰጠው እንደሚገባ አቶ ታሪኩ አስገንዝበዋል። የዱቡሻና ዱቡሻ ወጋ የዓለም አቀፍ የሰላም ተምሳሌት የሆነውን በዓለም አቀፍ የሰው ልጆች ወካይ ቅርስነት በዩኔስኮ ለማስመዝገብ ከመጀመሪያው ስንጀምር ከጥናት ነው የጀመርነው። ይሄ ቅርስ ባህላዊ ቅርስ ነው። ይህ ባህላዊ ቅርስ የማይዳሰስም የሚዳሰስም ነው። ዱቡሻ ቦታ ነው፣ ወጋ ስርዓት ነው። ይህን ሁለቱን ስናየው እጅግ በጣም በብዙ በውስጡ በጣም በርካታ እሴቶችን የያዘ እጅግ በጣም ለሰላም እሴት ለዓለምም ለኢትዮጵያም ለሀገርም እንደ ጋሞም እጅግ በጣም የተጠበቀና ረጅም ዘመን ታሪክን፣ ባህልን፣ ቅርስን አሰናዶ የያዘ የሚያሰላስል የሚያስተሳስር ለህዝብ ትስስር የሚጠቅም ወጣቶችን የሚገራ የሰላም አምባሳደር የሆነ አካባቢ ጥበቃን፣ አካባቢ ደኖችን፣ ተፈጥሮ ሀብቶችን ሰው ከተፈጥሮ ጋር በሰላም እንዲኖር እጅግ በጣም የሚያግዝ ባህላዊ ቅርስ መሆኑን ጥናቶች አሳይተዋል ማለት ነው። የጋሞ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ሙናዬ ሞሶሌ በበኩላቸውም የዱቡሻ ወጋም ስርዓት ለዘመናት ሲሰናሰል የመጣ የማህበረሰቡ እሴት መሆኑን አስረድተዋል። ዱቡሻ ፍትህን፣ እርቅን፣ ሰላምንና ፍቅርን በማስፈን ከፍተኛ አስተዋጽኦ እያበረከተ ያለ ድንቅ እሴት መሆኑን አክለዋል። ይህንን ሀገር በቀል እውቀት ለመጪው ትውልድ ለማስተላለፍ በስርዓተ ትምህርት ውስጥ ቀርጾ ለማስተማሪያነት እንዲውል እየተሰራ መሆኑን ጠቁመዋል። የዱቡሻ ወጋ ጥናት በእውነት ህዝቡ ከጠየቀበትና የዞን አስተዳደር ለክልሉ ካቀረበ ጊዜ ጀምሮ ለኢፍታም ጊዜ ሳይሰጥ ነው የተሰራ እና ተመራማሪዎችም አስተባባሪዎችም በትኩረት እየሰሩ ነው ያሉት እና በትኩረት የተሰራ ነው። አንደኛው ዓመት ላይ ኖሚኔሽን ፋይል የአገር አቀፍ ምዝገባ እንዲካሄድ አቅርበናል ለቅርስ ጥበቃ ባለስልጣን። ሁለተኛ ዓመት ላይ ለዩኔስኮ የሚቀርቡ መረጃዎችን በሙሉ አሰባስበን ዶክመንት አድርገናል። የሚቀርቡ ለዩኔስኮ ከሚቀርቡት የተወሰኑ የፎቶዎች፣ የቪዲዮዎች የሚቀርቡ አሉ። እነሱን እያዘጋጀን ነው። ሌላው የህብረተሰብ ስልጠናዎች በየደረጃው ተሰጥተዋል። የወጣቶች ላይ፣ ሴቶች ላይ፣ ሃይማኖት ተቋማት ላይ በጋራ በሁሉም አካባቢ ስልጠናዎች ተሰጥተዋል። ዱቡሻዎች እያንዳንዱ ዱቡሻ ባለበት እንዲጠበቅ በጂፒኤስ የልኬት ስራ ተሰርተዋል። ቀሪ ስራዎች አሁንም የሚቀጥሉ ነው የሚሆኑት። ቀሪ ልኬቶች ይኖራሉ፣ እነሱ የተሰሩ ነው። አንዳንድ ከተማ አካባቢ ላይ ከተሞች ዱቡሻ የመግፋት ችግሮች የነበሩባቸውን የከተማና መሰረተ ልማት ቢሮ ኃላፊያችን በጥሩ ሁኔታ ያስገነዘቡና ቀጣይ የተሻለ እንደሚሆን ታሳቢ ያደረገ ስራ ነው የተሰራ ያለው። የዱቡሻ ወጋ ባህላዊ ስርዓት ለሰላምና እርቅ ከፍተኛ አስተዋጽኦ ከማድረግም በላይ ከህዝቡ ስለንቦና ጋር የተዋቀረና ለዘመናት የቆየ መሆኑን አስተያየት ሰጪዎቹ አንስተዋል። ቁጫን ሀራያትን ታዋ ኦሮቤስካ ታዋስካ የዙዱቡሻ ይደስ ቁጫ ላይ ሌላው ቀርቶ ለኔ ለአባቴ የኔ አባት ሮቤል የሚባለው ባህላዊ መሪ 3 የዱቡሻ ስፍራዎች አሉት። እንግዲህ ከኔ አልፎ አባቴ ሲጠቀምባቸው የነበሩ 3 የዱቡሻ ስፍራዎችን በባህሉ ዱቡሻ ስርዓቱን የሚያስፈጽመው የአባት የመጀመሪያ ልጅ ስለሆነ ታላቅ ወንድሜ እስከ ዛሬም ድረስ የኔ አባት ሲያስተዳድራቸው የነበሩ 3 ዱቡሻዎች ዛሬም እየመራ እያስተዳደረ ይገኛል። ገሉ ጋሞ ከ6000 በላይ ዱቡሻዎች አሉት ብለዋል። እኔ ስበዛ ከራሱ ቁጫ ውስጥ ብቻ ከ1000 በላይ ዱቡሻ አለንና ማነው እሱ ዱቡሻ የለም የሚለው አካል ማነው እሱ? ቅድም አቶ ጓራ እንደተናገረው በተለያዩ ባህላዊ አባቶች በተለያዩ ባህላዊ መሪዎች የሚከበሩ የሚታዘዙ በርካታ ዱቡሻዎች አሉንና ማነው እሱ ዱቡሻን አላቅም ባዩ ነው። እንግዲህ ቅድምም ሲነገር ገና መድረክ ላይ የዱቡሻን ህልውና የሚጠራጠሩ ሰዎች አሉ ሲባል እኛ ጋር መሆኑን ተረድተናል። ቁጫ አካባቢ መሆኑን አውቀናል። ይህ ሊገርመን አይገባም። እኛ ይህንን የሚለውን ሰው እኛ ጋር ዱቡሻ መኖሩን እኛ የምናረጋግጠው መቼ ነው? 120 130 ዓመት የሞቱ አባቶች የኖሩ አባቶቻችን ህይወታቸው ሲያልፍ የሚናዘዙት ኑዛዜ ምንድን ነው? ለሁሉም ህዝብ ዱቡሻውን ጠብቁ፣ ዱቡሻው እንዳይጠፋ፣ ባህላዊ ስርዓቱ እንዳይጠፋ፣ እውነት እንዳይጠፋ፣ ዘር እንዳይመክን ምናዘዝላችሁ በባህላዊ አባትነቴ የኔ ኑዛዜ ቃል ዱቡሻውን ጠብቁ የሚል ኑዛዜ ነው የሚሰጠው። ዳናው ባሳቂኮ ዱቡሻ ናግቴ ሰዋ ናግቴ ታራይቴ ሳይጋኔ ያጌስ
ዘጌት ብላችሁ የቴሌቪዥን መስኮታችሁን የከፈታችሁ ክቡራን ተመልካቾቻችን የተመለከታችሁት የምትገኙት ከጋሞ ቴሌቪዥን የሚተላለፍላችሁን ዜና 42 ነው። ዜናችን እንደቀጠለ ይገኛል። አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ መልሶ ግንባታ እንጀምራለን አሉ። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነት ጠባቂዎች ሆነው ፍሬሚያቸውን አኑረዋል። የቢቢሲ ዘገባ መስፍን ባንጃ እንደሚከተለው ያቀርበዋል። በግብጽ ሻርም ኤል ሼክ ከ20 በላይ የሚሆኑ ሀገራት መሪዎች ተሰብስበው በቀጣዩ የጋዛ የሰላም እቅድ ላይ ተወያይተዋል። ግብጽ፣ ኳታር፣ ቱርክና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፍርማቸውን አኑረዋል። አዲስ ውብ ቀን ወጥቶናል፣ አሁን ጊዜው መልሶ የመገንባት ነው ብለዋል ትራምፕ። ለመካከለኛው ምስራቅ ታሪካዊ ቀን ነው ሲሉም አክለዋል። እስራኤላውያን ታጋቾችና ፍልስጤማውያን እስረኞች ቢለቀቁም የተኩስ አቁም ስምምነቱ በቀጣይ ፈተናዎች ሊገጥሙት ይችላሉ። 20 ነጥቦች ያሉት የትራምፕ የሰላም እቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። የመጀመሪያው የሰላም እቅዱ ክፍል የሆነው እስረኞችና ታጋቾችን መለዋወጥ ተጠናቋል። የተኩስ አቁሙን ተከትሎ ወደ ጋዛ የሚገባው ሰብአዊ እርዳታ መጠን ጨምሯል። ሐማስ ከሞቱት ታጋቾች መካከል የአራቱን አስክሬን ብቻ እንደመመለስ አስታውቋል። በጋዛ የ24 ታጋቾች አስክሬን ይቀራል ተብሎ ይታመናል። 1700 ፍልስጤማውያን እስረኞች ተለቀው ከቤተሰቦቻቸው ተቀላቅለዋል። የዕድሜ ልክ እስራት ተፈርዶባቸው የነበሩ ወደ 250 የሚጠጉ ፍልስጤማውያን እስረኞችም ተለቀዋል። ከነዚህ መካከል 100 ያህሉ በእስራኤል ይዞታ ስር ወዳለው ዌስት ባንክ አቅንተዋል። ፍልስጤማውያኑ ከተለቀቁ በኋላ በቀይ መስቀል መኪና ውስጥ ሆነው ደስታቸውን ሲገልጹ ነበር። ሆኖም ግን አብዛኛዎቹ ሰውነታቸው ጠውልጎ ለመራመድ ሲቸገሩ ታይተዋል። ትራምፕ በእስራኤል ምክር ቤት ንግግር ሲያደርጉ ለእስራኤላውያንም ለፍልስጤማውያንም ረጅምና በሰቆቃ የተሞላ ጊዜ አልፏል ብለዋል። ትራምፕ ንግግር ሲያሰሙ የህዝብ ተወካዮች ቆሞ ስማቸውን ደጋግሞ እየጠሩ አጨብጭበውላቸዋል። ትራምፕ ሲናገሩ አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤም ሀገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃ ተቋርጧል። አፈ ጉባኤ አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ብሎ ሲያስጠነቅቁ ተቃዋሚው ፖለቲከኛ ከአዳራሹ እንዲወጡ ተደርጓል። በግብጽ ውይይት ላይ የፍልስጤም ፕሬዝዳንት መሐሙድ አባስ፣ የዩናይትድ ኪንግደም ጠቅላይ ሚኒስቴር ሴር ኬር ስታርሜርና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ በርካታ መሪዎች ተገኝተዋል። ትራምፕ ሰላም በመካከለኛው ምስራቅ የሚል ጽሑፍ አጠገብ ከሀገራት መሪዎች ጋር ፎቶ ተነስተዋል። የቀድሞ የዩኬ ጠቅላይ ሚኒስትር ቶኒ ብለርም በውይይቱ ታድመዋል። ብለር የትራምፕ የሰላም እቅዱን የሚያስፈጽመው ቦርድ ኃላፊ ይሆናሉ። ጋዛ በጊዜያዊነት በፍልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። ከዚያም በፍልስጤም አስተዳደር ስር ትሆናለች። ይህንን የሰላም እቅዱ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ይዞታ፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም ሀገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አረጋግጧል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋዛ በፍልስጤም አስተዳደር ስር እንድትሆን አይፈልጉም። ትራምፕ የሰላም እቅዱ ሁለተኛ ክፍል ተጀምረዋል ብለዋል። ትራምፕ በግብጽ ውይይት ላይ ሁሉም ሰው ደስተኛ ነው፣ እዚህ ለመድረስ 3000 ዓመታት መውሰዱን ታምናላችሁ ብለዋል። የግብፁ ፕሬዝዳንት አብድል ፈታህ አልሲሲ በሀገራቸው ትልቁ የሆነውን ኦርደር ኦፍ ዘ ናይል ሽልማት ለትራምፕ ሰጥተዋል። አልሲሲ አስከፊው ጊዜ ያከተመበት ታሪካዊ እርምጃ ነው ሲሉ የተኩስ አቁም ስምምነቱን ገልጸዋል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚ እናስታውሳችሁ። በጋሞ ዞን በዘንድሮ የበጋ መስኖ ስንዴ ልማት ከ1400 በላይ ሄክታር መሬት ለመሸፈን መታቀዱ ተገለጸ። የአርባ ምንጭ ዙሪያ ወረዳ ፍርድ ቤት የአንድ መሶብ አገልግሎት ጀመረ። ድቡሻ ወጋን በስርዓተ ትምህርት ውስጥ ለማካተት የተሰራ መሆኑን የጋሞ ዞን ባህልና ቱሪዝም መምሪያ አስታወቀ። የሚሉትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ መልሶ ግንባታ እንጀምራለን አሉ የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሰዓቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በእኔ በኩል ጤና ይስጥልን።
ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከጋሞ ቴሌቪዥን ስፖርታዊ ዜናዎች ነው ተጀምሯል። ከሀገር ውስጥና ከባህር ማዶ የመረጥናቸውን መረጃዎች ወደ እናንተ ያደረስኩ ከእናንተ ጋር ቆይታ አደርጋለሁ። ዮሐንስ ባይሳ ነኝ። ከሀገር ውስጥ መረጃዎች ጀምራለሁ። በ2018 የኢትዮጵያ ፕሪሚየር ሊግ የተሻለ ውጤት ለማስመዝገብ እንሰራለን ሲሉ የአርባ ምንጭ ከተማ ዋና አሰልጣኝ በረከት ደሙ ተናገሩ። የአርባ ምንጭ ከተማ እግር ኳስ ክለብ ደማቅ አሸኛኘትም ተደርጎለታል። የማሸነፍ ስነ ልቦና በመላበስ ክለቡ ውጤታማ ለማድረግ ሁሉም የቡድኑ አባላት በትኩረት መስራት ይጠበቅባቸዋል ሲል የአርባ ምንጭ ከተማ አስተዳደር ከንቲባና የክለቡ ቦርድ ሰብሳቢ ዶክተር መስፍን መንዛ ተናግረዋል። የአርባ ምንጭ ከተማ አስተዳደር ከንቲባ እንዲሁም የክለቡ ቦርድ ሰብሳቢ ዶክተር መስፍን መንዛ በሽኝት መርሃ ግብሩ ላይ ለቡድኑ አባላት የማሸነፍ ስነ ልቦናን በመላበስ ክለቡን ውጤታማ ለማድረግ የቡድኑ አባላት በትኩረት መስራት እንደሚጠበቅባቸው ተናግረዋል። ዶክተር መስፍን መንዛ አክለውም በተለያዩ ጊዜያት የውጤት ችግር ውስጥ ሳይገባ በውጤት ህዝቡን የሚያስደስት መሆን እንዳለበትም ተናግረዋል። የአርባ ምንጭ ከተማ አስተዳደር የመንግስት ዋና ተጠሪ ወይዘሮ ልሳነ ወርቅ ካሳይ ቡድኑን በተሻለ ደረጃም በመፎካከር ለዋንጫ መጫወት እንዳለበትም አሳስበዋል። የክለቡ ስራ አስኪያጅ አቶ ዳዊት ኃይለማርያም በበኩላቸው አዲስ ክለቡን የተቀላቀሉና የቡድኑ አባላት በቂ ዝግጅት እያደረጉ መቆየታቸውን ገልጸው የተሻለ ውጤት ለማምጣትና ደጋፊውን ለማስደሰት እንሰራለን ሲሉም ተናግረዋል። የአርባ ምንጭ ከተማ እግር ኳስ ክለብ ዋና አሰልጣኝ በረከት ደሙ በበኩላቸው ቡድኑ ለውድድር ዓመቱ የሚያደርገውን ዝግጅትና የአቋም መፈተሻ ጨዋታዎችን እያደረገ መቆየቱን ተናግረው የተሻለ ውጤት ለማስመዝገብ በትኩረት እንሰራለን ሲሉ ገልጸዋል።